ጤና ሚኒስቴርና ባለድርሻ ተቋማት በወረርሽኝ መልክ የሚከሰቱ ህመሞችን ለመከላከልና ጨርሶ ለማጥፋት ትኩረት ሰጥተው እየሰሩ መሆናቸው ይታወቃል። በሀገር አቀፍ ደረጃ የኩፍኝና የልጅነት ልምሻ ወረርሽኝ አሳሳቢነቱ ከጊዜ ወደ ጊዜ እየቀነሰ እንዲመጣ በተከናወኑ ተግባራት አበረታች ውጤት እየተመዘገበ ስለመሆኑ በዘርፉ የተደረጉ ጥናቶች ያመላክታሉ። የተቀናጀ የኩፍኝና የልጅነት ልምሻ ክትባት ዘመቻ በስኬት መጠናቀቁን አስመልክቶ በተዘጋጀ የግምገማና እውቅና መርሃ ግብር ላይ የጤና ሚኒስትሯ ዶክተር መቅደስ ዳባ እንደተናገሩት በሀገር አቀፍ ደረጃ በ2017 ዓ.ም በሁለት ዙር በተከናወነ የተቀናጀ ክትባት ዘመቻ ለዜጎችን የተለያዩ የጤና ችግሮችን መለየት አስችሏል ብለዋል። ከያዝናቸው ትልቅ አጀንዳዎች ውስጥ አንዱ የዜሮ ዶዝ አጀንዳ ብለን ምንም አይነት ክትባት አግኝተው የማያውቁ ልጆች መከላከል በሚቻል በሽታ ህጻናትን እንዳናጣ ትውልድ እንዳናጣ መሰራት መከላከልና ማጥፋት የሚቻሉ በሽታዎችን መከላከል እንድንችል ክትባት ማግኘት ሲኖርባቸው ያላገኙ ህጻናት እንዳይኖሩ ተረባርቦ ስራ ስለሚፈልግ ያን ቁጥር ከአፍሪካ ትልቁ ቁጥር ካላቸው ሀገሮች ውስጥ መጠራታችን መውጣት አለበት የሚል አንድ አጀንዳ አድርገን ተቀምጠን ነበር። ዛሬ ላይ ከ1.2 ሚሊዮን በላይ ህጻናት ዜሮ ዶዝ ችልድረን ኦልሬዲ ፈልገን አግኝተን ከትበናል። የመሆን የተቻለው እግር ለእግር ቤት ለቤት እናንተ ባረጋችሁት አመራር ታች ደግሞ በሰሩ ባለሙያዎች ስለሆነ ሌላውንም የጤና ስርዓታችንን ለመጎብኘት ለማየት ለመረዳት ያግዘናል በሚል በዚህ በዜሮ ዶዝ አጀንዳ ላይ ብዙዎች ስራ ተረባርበናል። የሚቀረን ብዙ ነገር አለ። እንደ ሀገር ሊከሰቱ የሚችሉ ወረርሽኞችን በጥናትና ምርምር ለመከላከል በተከናወኑ ተግባራት ወረርሽኞቹን ሙሉ ለሙሉ መቆጣጠር የተቻለ ስለመሆኑ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር መሳይ ኃይሉ ተናግረዋል። በየካቲትና ግንቦት ወራት ሁለት ተከታታይ የፖሊዮ ክትባት ዘመቻዎችን በማካሄድ ከ22 ሚሊዮን በላይ እድሜያቸው ከ5 ዓመት በታች የሆኑ ህጻናትን ተደራሽ ለማድረግ የተቻለ ሲሆን የተቀናጀ በተለይ የዚህ ክሮስ ቦርደር ጤና በተለይ የድንበር ተሻጋሪ በሽታዎች መከላከልና ቁጥጥር ቅንጅት ታስክ ፎርስ ስራዎችን እየሰራን ስለምንገኝ ከኬንያና ሶማሌ ጋርም ጠንካራ ቅንጅታዊ አሰራርን በመፍጠር ከ10 ሺህ በላይ የሚሆኑ ህጻናትን በመግቢያና መውጫ ኬላዎች ላይ ክትባት መስጠት ችለናል። ይህም አጠቃላይ የመርሃ ግብሩን የክትባት መርሃ ግብራችንን ከመቶ በላይ ማሳካት ችለናል። የኩፍኝ ወረርሽኝም በሀገሪቱ የተለያዩ ክልሎች በሚገኙ ወረዳዎች ተከስቶ የነበረ ሲሆን ወረርሽኙን ለመቆጣጠር ዘርፈ ብዙ ስራዎችን ሰርተናል። የምላሽ ስራዎችን አስተባብረናል። ሁሉንም የመከላከል ምሰሶዎችን በመተግበራችን በተለይ የመሰረታዊ ጤና ወይም የመጀመሪያ ደረጃ ጤና ስራዎቻችን ከክልሎቻችን ጋር ከጤና ሚኒስቴር አስተባባሪነት ስለሰራን በአሁኑ ጊዜ ወረርሽኙን በአብዛኛው ኦልሞስት ሙሉ በሙሉ ማለት በሚያስችል ሁኔታ መቆጣጠር ችለናል። ዘመቻው በስኬት መጠናቀቁን አስመልክቶ በተዘጋጀ ግምገማና እውቅና መርሃ ግብር ላይ የዓለም ጤና ድርጅትና የዩኒሴፍ በኢትዮጵያ ተወካዮች የክልልና ጤና ቢሮ ኃላፊዎችና ባለድርሻ አካላት የተገኙ ሲሆን ዘመቻው የተሳካ እንዲሆን አስተዋጽኦ ላበረከቱ ተቋማት የማበረታቻ ሽልማትና እውቅና ተሰጥቷል።